በጅማ ሀገረ ስብከት በጅማ ከተማ ለሚገኙ አድባራት ካህናትና ሰባኪያነ ወንጌል ሲሰጥ የነበረው ስልጠና ተጠናቀቀም። በሁለት ቀናት ስልጠና ሥርዓተ አምልኮት፣ ሚስጥራተ ቤተ ክርስቲያን፣ ነገረ ድኅነትና ትምህርተ ኖሎት የተሰጠ ሲሆን በመጨረሻ ከሰዓት መርሐ ግብር ከሰልጣኞች የተለያዩ ጥያቄዎች ተነስተው በአሰልጣኞች ሰፊ ማብራሪያ ተሰጥቶበታል። የሀገረ ስብከቱ ዋና ሥራ አስኪያጅ ክቡር መልአከ ሰላም ተስፋ ሚካኤል አሰፋ በመልእክታቸው ካህናት አባቶች ምዕመናንን በማስተማር በተግባር የሚታይ ለውጥ እንድታሳዩ ሲሉ አሳስበዋል። የጅማ የየምና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ እስጢፋኖስ ለመንፈሳዊ አገልግሎት እንድትሽቀዳደሙ ስልጠናውን በዚህ የሚያበቃ ሳይሆን በቀጣይ ለዲያቆናት ለሰበካ ጉባኤና ማኅበራት እንደሚሰጥ ተናግረዋል። በመጨረሻም 10 የአቋም መግለጫ በማውጣት ጉባኤው መጠናቀቁን የጅማ ሀገረ ስብከት ሚዲያ ዘግቧል።